ሰላም ቅዱሳን፣ በሕይወታችሁ ተስፋ አስቆራጭ ጊዜ ያጋጥማችሁ ያውቃል? ዛሬ የማካፈላችሁ መልእክት ለዚህ ምላሽ አለው። ወደ ራስህ ፍጻሜ ስትመጣ መጀመሪያ ጸልይ በሚል። አስቸጋሪ ጊዜያት ሲያጋጥሙ ተስፋ አንቁረጥ፣ አንጨነቅ። ከችግራችን ከመሸሽ ይልቅ ወደ መፍትሄው እንሮጥ። ዓለምን ድል ወደ ነሳው መጠጊያችንና ኃይላችን ወደ ኢየሱስ ክርስቶስ እንሩጥ። እግዚአብሔር እንዲህ ብሏል፣ በመከራ ቀን ጥራኝ አድንህምሃለሁ፣ አንተም ታከብረኛለህ። እግዚአብሔርን አሳዳጅ ስለመሆኑ ዛሬ የምነግራችሁ ኃይለኛ ቃል ነው። ነገር ግን መዝሙረኛው ዳዊት ነፍሴ አንተን ትከተላለች ይላል። ቶሚ ተኒ የተባለው ጸሐፊ ዘ ጎድ ቼዘር በሚለው መጽሐፉ ላይ እግዚአብሔርን አሳዳጅ ማለት የእግዚአብሔርን መገኘት የሚፈልግ፣ የእግዚአብሔር መገኘት በጣም የራበው፣ የማይቻለውን ለመያዝ የሚሮጥ ማለት ነው ይላል። እውነት ነው። በገዛ ቅድስናችን እግዚአብሔር ልንይዘው አንችልም። ነገር ግን ፊቱን ለማየት ስናፍቅ፣ ውስጣችን ሲቃጠል እሱ ራሱ ይገለጥልናል። በዮሐንስ 14 ላይ እንደተጻፈው ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል። አዎ፣ የመጽሐፍ ቅዱስ ምስክሮችን እንመልከት። መጽሐፍ ቅዱስ በጸሎት ተራራን ስለናዱ ሰዎች ይናገራል። አዎ፣ ንጉሥ ሕዝቅያስን ተመልከቱ። ነቢዩ ኢሳያስ መጥቶ ትሞታለህ ተዘጋጅ አለው። ሕዝቅያስ ግን ተስፋ አልቆረጠም። ነገር ግን ፊቱን ወደ ግንቡ አዙሮ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰምቶ 15 ዓመት ጨመረለት። ሁለተኛ ሐናን ተመልከቱ። በሰው ዘንድ ተንቃ ነበር፣ ልጅ ስላልነበራት። ነገር ግን በቤተ መቅደስ እንባዋን አፈሰሰች። እግዚአብሔርም ታላቁን ነቢይ ሳሙኤልን ሰጣት። በሦስተኛ ደረጃ ጳውሎስና ሲላስን ተመልከቱ። ተደብድበው በእስር ቤት እያሉ ከማልቀስ ይልቅ ዝማሬን ዘመሩ። በዚህን ጊዜ ታላቅ የመሬት መንቀጥቀጥ ሆነ፣ የእስር ቤቱ ደጆች ተከፈቱ። ዛሬ ምን እየተከታተሏችሁ? እነዚህ ሰዎች በዚህ መከራ ውስጥ ሆነው ከጸለዩ እኛ ከመጸለይ የሚከለከለን ነገር ምንድን ነው? ዛሬ ሁላችንም የምናሳድደው ነገር አለ። አንዳንዶች ስራን ያሳድዳሉ። አንዳንዶች ሀብትና ንብረት፣ ቆንጆ ንብረትና ቤት ይከተላሉ። እነዚህ ሁሉ ስናሳድድ ለእግዚአብሔር ያለን ቦታ የት እንደሆነ መመልከት አለን። እግዚአብሔር ዳዊትን እንደ ልቤ ያለው እግዚአብሔርን ስለሚያሳድደው ነበር። እግዚአብሔርን ለመፈለግ የማይጠፋ ጥማት ነበረው። እናጠቃለው ይህን ሀሳብ። ዛሬ ይህንን ሀሳብ ሳጠቃልለው ኢየሱስ ክርስቶስን እንድታሳድዱ አበረታታችኋለሁ። በማይጠፋ የልብ መቃጠል ጌታን ፈልጉ፣ እግዚአብሔርን ፈልጉት። በጋለ ስሜትና በእሳት ፈልጉት። እኔ ቃል እገባላችኋል፣ እርሱን ስትፈልጉ ስትከተሉት፣ እርሱ እናንተን ይይዛችሁ፣ ሕይወታችሁን ይለውጣል። እንዲህ ብዬ ጸልዬ ላጠቃለሁ። ጌታ ሆይ አንተን የምንፈልግበትን ልብ ስጠን። በመከራችን ሰዓት ወደ አንተ እንድንሮጥ እርዳን። በኃያሉ ጌታ በኢየሱስ ስም አሜን።